ከቁጥር 22 ጀምሮ አንብበል። ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል ይላል። እምነትም ሳይመጣ ሊገለጥ ላለው እምነት ተዘግቷል። ከሕግ በታች አንጠብቅም ነበር። እንዲህ በእምነት እንድንጸድቅ ዘንድ ሕግ ወደ ክርስቶስ የሚመጣ ሞግዚታችን ሆኗል። እምነት ግን መጥቷል። ከእንግዲህ ወዲህ ከሞግዚት በታች አይደለንም ይላል። በእምነት በኩል ሁላችሁም በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ሁላችሁም በደንብ አዳምጡ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ሰው ናችሁና። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ ይላል። ስለዚህ ኩማ ኦሮሞ መሆን አትችልም፣ ቦርነጌን ሆነ። አማራ መሆን አትችልም፣ ቦርነጌን ሆነ። በክርስቶስ ኢየሱስ ዳግመኛ ስትወለድ በድሮ ማንነት አይደንቲፋይ የምታደርገው የድሮ ማንነት ተቃጥሎ ወደ አዲስ ማንነት ትመጣለህ፣ መጽሐፍ ቅዱስ የሚለው ማለት ነው። እንግዲህ እዚህ ላይ ግሪክና አይሁዳና ጁሾች ነበሩ፣ በዛን ጊዜ የነበሩት እነዚህ ሰዎችን ላለኝ በክርስቶስ ኢየሱስ ሁላችሁ አንድ ናችሁ፣ ዳግመኛ ተወልዳችኋል፣ የድሮ ማንነት ተለውጧል። ስለዚህ አንተ አሁን ሁለቱን ማራመድ አትችልም። ሁለቱን አላራመድም። ሁለቱን ማራመድ የማትችለው ለምን መቼ ሲሆን እንደሆነ ታውቃለህ? ይወዳል ብሔርተኛ ስትሆን ነው። እኔ ዘር አለኝ። ዘር ኦሮሞ ዘር አይደለም፣ አዳምጥ። አማራ ዘር አይደለም፣ አዳምጥ። እሺ እኔ ዘር አለኝ ማለት የሆነ የመጣሁበት አካባቢ አለኝ ወይ ደግሞ የተወለድኩት ብሔር አለኝ። ዘረኛ ሲሆን ነው እንደዚህ አይነት ነገር አንተ የምትለውን መሆንም ማለት መጽሐፍ ቅዱስ የሚለውን አይደለም። አንተ ሌላ ክርስቲያን የተቀበልከው ነው። መጽሐፍ ቅዱስም ይኸውልህ፣ አንተ መጽሐፍ ቅዱስንም እንደራስህ አድርገህ አንተ ስታነብ እኔ ኦሮሞ ነኝ። አሁን ለምሳሌ በኦሮምነት አይደል ኦሮሞን ክደዋል፣ ኦሮሞን እንደዛ አድርጓል ብለዋል ሲያወሩ ለሰዎቹ መልስ እየሰጠው ነው። እኔ የኦሮሞ ነው እሱማ። ይኸውልህ እንደዛ እኮ ይኸውልህ አንተ ክርስቲያን ስትሆን ሰው ክርስቲያን ማለት ዳግመኛ ተወለደ ማለት እንዲያውም እኮ መጽሐፍ ቅዱስ ሲናገር የድሮ ማንነት ይላል። ዓለማዊ ማንነት ይቻላል። እሱን የድሮ ማንነት ማለት ያ ፓርት ምን መሰለህ ዓለማዊ ማንነት በሰማይ እኮ ይዘነው የምንሄደው በክርስቶስ ኢየሱስ ደም የተዋጀን ነው እንጂ ይሄ ወንድምና እህት በክርስቶስ ካልሆኑ ከአንተ ጋር አይሄዱ። የዘላለም ሕይወት የምትኖረው ለዚህ ነው ክርስቲያኖችን ነው ወንድማማች ናችሁ ይላል። ስለዚህ አንተ አሁን እንዲያውም በክርስቶስ ኢየሱስ ዳግመኛ ካልተወለዱት ጋር ከነሱ ጋር እንኳን ራሱ አብራችሁ እንዳትበሉ ይላል። ለምን ፌሎሺፕ ስትሰራ ከአማኝ ካልሆነ ጋር ፌሎሺፕ ስትሰራ ማለት ነው ያ ከእግዚአብሔር ከሚጠላው ማንነት ጋር መዋሃድ ማለት ነው። አሁን አንተ እኮ ክርስቲያንነት ትክክል ጌታን ተቀብለሃል፣ ዳግመኛ ተወልደሃል። ድሮ አሁን ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ የሚለው ነገር አይኖርም። ሰው ነኝ ሰው ነኝ፣ ቋንቋውን አወራለሁ። ኢትዮጵያዊ እንደ ሀገር ከሆነ ኢትዮጵያዊ ነን። ኦፍኮርስ የመጣበት ኦሮሞ ነው። ይህ ኦሮሞ የሚባል አሁን በቅርብ ጊዜ መጣ ነው። አማራ የሚባል በቅርብ ጊዜ መጣ ነው። ኢትዮጵያዊ ነው። የሰው ዘር እንጂ በየትም ሰዱ ላውራበት ሰላም አንዳንድ ላውራበት ጠይቀው ግን የለም ስለሚለን እኮ የለም ደማዊ ማንነት ይኸውልህ ኦሮሞ አዲስ ክርስቲያን ስለሆነ ብዙ ማለት ኩማ እየተባልክ ያለው በኢየሱስ አንተ ኦሮሞ፣ አማራ፣ ትግሬ ሳትሆን የኢየሱስ ወታደር ነው እያለ ነው። የሆነ ሰው ማስወራት አትችሉም፣ እንደ ዝም ማለት አትችሉም። ላውራበት እንዳትሳሳት ነው አዲስ ክርስቲያን ስለሆንክ። ኧረ ቆየ እኮ አሁንማ ይመቻችሁ አውሩ እናንተ ነው ዳልቻ ቆይ ነው እኔ አሁን ምን መሰለህ እኮ ማሶኬ ላይክ ነው መጽሐፍ ቅዱሳዊ ነገር ስጠይቅ በመጽሐፍ ቅዱሳዊ ነው ግን ኦኬ አንደርስታንድ ስታደርገው ደግሞ አንደርስታንድ ታደርገዋለህ። ኩማ ገና በ8 ወር ኩማ ባክ መልስ ስለሌለው ሊያመልጥ ነው እንጂ ለኔ ብሎ አይደለም። ሚቱን ፍታና አውራ ኩማ ለምን መሰለህ ዳልቻ እኔ የደረስኩበት ቦታ እኔ እኮ 20 ዓመት አጥንቼ 20 ዓመት ተምሬ እንደዚህ ደረስኩታል።
እሱ ገና 8 ወር ነው። ምናልባት የሚረዳውን የሚኖረው ክርስትና ማለት ደግሞ በተረዳው እየተለወጥክ የምትሄድበት ነው። ከምር እኔም አሁን ያልገባኝ ነገር እኮ አለ ላይክ በጣም ግን ደግሞ እግዚአብሔር በመንፈሱ ፕሮግሬሲቭ ሬቨሌሽን ይባላል ይገልጥልናል። እና አሁን እሱ ሊናገር የፈለገው በእንትን ኮንቴክስት ኦሮሞነትን ጥለ እዚህ ጋር ሄድክ ከዚህ ጋር ሄድክ ሲሉት የሚጣል ነገር አይደለም። ግን ክርስቲያን ስትሆን ከሁሉም ጋር እኔ ለዛ ነው ከሁሉም ጋር የምታዩኝ ሁሌ እነግራቸዋለሁ። ሃይማኖት የለኝም ብሔር የለኝም እላቸዋለሁ። ለምን በክርስቶስ ኢየሱስ ዳግመኛ ተወልጃለሁ። ግን ሰዎች ሊያሸማቅቁ ምናምን ሲመጡ ደግሞ ፖለቲካ ላይ ብቻ ነው እንደዛ ምለው። ፖለቲካሊ አማራ ነኝ እልሃለሁ። ፖለቲካሊ ሰራብህ ስል ቢኮዝ አንተ ኦሮሞ ነኝ ብለህ ስትመጣ አማራ ነኝ እልሃለሁ። ኢትዮጵያዊ ነህ ካልክ ኢትዮጵያዊ ነህ እልሃለሁ። ጳውሎስ ምን አልመሰለህ እኔ የምጠቀመው ዘዴ ለሰካራሙ እንደ ሰካራም ኦኬ፣ ለግሪኩ እንደ ግሪክ፣ ለጁሹ እንደ ጁሽ አድርጌ ወንጌል እንሰብካለሁ። እኔ ደግሞ ለኦሮሞ እንደ ኦሮሞ፣ ለትግሬው እንደ ትግሬ፣ ለጉራጌው እንደ ጉራጌ በሚገባው ቋንቋ ነግረዋለሁ። በጣም ትክክለኛ አካሄድ ነው ፓስተር፣ ትክክለኛ አካሄድ። አሁን ኢትዮጵያ ውስጥ ኦሮሚያ ውስጥ በተለይ ኦርቶዶክስ የተሸወደበት ቦታ ኦሮምኛ የሚበዛበት አካባቢ አማርኛ የማይችሉ ሰዎች ጋር ሄዶ በአማርኛ ይለፈልፋል። ምንም ሳይሰሙ ምንም ሳይባረኩ ምንም ሳይማሩ የሚለያዩ። በዚህ ጉዳይ ዳንኤል ክብረት ራሱ መግለጫ ሰጥቶበታል። አይመለከተኝም ዳለቻ ስለ ኦርቶዶክስ ስለሌላ ሙስሊም ስለሌላ ሰው ሃይማኖት አይመለከተኝ። ስለ ራሴ ሃይማኖት ነው የማወራው እና ከቻልኩኝም ስለ ራሴ ሃይማኖት ነው የምነግርህ። ከዛ ውጭ ግን የክለ ሃይማኖት የእንትና ሃይማኖት ብዬ አላወራም። ዳልቻ እድል እንስጠውና ይንገረን የሱ ሐሳብ። እስኪ እንደገረን ስለ አንተ ሃይማኖት ምንድነው? ይኸውላችሁ እኔ ክርስቲያን ነኝ። በክርስቶስ የሚያምኑላ ክርስቲያን ነው ብዬ ነው ማምነውና እዛ ውስጥ ይህንን ብዬ ምለይበት ነገር የለም። አሁን እኔ ስለ ክርስቶስ አንዳንድ ጥያቄ አትቆጣቁኝ። አንተ መቼ ነው ዝም የምትለው? ለጥያቄ አለ እንደ በጌታ በኢየሱስ ስም ላውራበት ጥያቄ የጠየቀኝ ኩማ ግን ሳስበው ጥያቄ በጠይቅ ትመለሳለህ ስለ እኮ ነው ይጮህ ገና አዲስ ስለ ሃይማኖት አሁን አዳምጥ ዳለቻ። አንተ ስለ ክርስቲያን ነው እያወራለህ። በክርስቶስ የሚያምኑላ ክርስቲያን ነው ለኔ። በቃ ይሄንን ከዛ በላይ አጠይቀኝ። እኔ ክርስቶስ ማለት በደንብ ሳቅ ደግሞ ክርስቶስ ማለት የምታምንበትን ነገር ማወቅ አለበት እኮ። አያውቅም ክርስቶስ ማለት ነው። የሚያውቀውን ያውቃል። አሁን ኩማ በቃ ጌታ ተቀብሏል። አዲስ ገቢ ነው። ልክ እንደ ዮኒ ሴጋ አዲስ ገቢ ኩማ እዚህ ጋር መጥቶ ክርስቲያን ነው ካለ አያውቅም። ኦርቶዶክስ በወከባ መሆን ነገር አለም። ጥያቄ እየጠየቀኝ ነው እየመለስኩልህ ነው። የሌላ ሰው ማንሳት ከፈለክ ብቻውን ማንሳት ትችላለህ። ገባ? እዚህ ጋር የሆነ ጥያቄ እየጠየቀኝ ነው እመልስልሃለሁ። አትዲስ ኒ አካሱ ኮደበንም ቤተ ኩማ ማፍ ገልጭ ተጅዱ ረገፈዱካ ወደ ቲክቶክ አለም ረገፈዱካ አንጌቹ ላይክ ዋና ከናከን ኬሳ ቤረ መቃና ማዳ አሱዩ ኖ አቲከው አቲንከ ሲቤ ከኒ ኢየሱስ ብቻ ነው አተበሉ ታርተን ገና እኔ የምኖረው እንደ ክርስቶስ ማለት እኔ የምኖረው እንደ ኩማ ሆኜ ነው እንጂ እንደ ሌላ ሰው ሆኜ አይደለም። ገባ? ሃይማኖትንም የያዝኩት እንደ ኩማ ሆኜ ነው። እንደ አንተ አይደለም የምኖረው፣ እንደ ራሴ ሆኜ ነው። ዝም ብለህ በደፈና ነው እንደምትይዘው። ትርጉሙን ንገረኝ። ክርስቶስ የምታምንበት ክርስቶስ ምንድን ነው? ለእኔ ከተመቸኝ መጽሐፍ ቅዱስን አንብብና ከዛ እንትን በል አንብብና እኔ ከአንተ በፊት ነው ያነበብኩት። እኔ ሰባኪ ነበር። ክርስቶስ ለአንተ መናገርማ አለብህ። ወይ ልታሸማቀኝ ትፈልጋለህ? መናገር አለብህ። ክርስቶስ ምን ማለት ነው? አልነግርም። በደንብ ሳላቅ የማርቆስ ወንጌል ዳልቻ አንዴ ላስረዳው። ዳልቻ የማርቆስ ወንጌል ላይ ምን ይላል መሰለህ? ወደ ዓለም ሁሉ ሄዱ ነው የሚለው። ወንጌልን ለፍጥረታት ሁሉ ስበኩ። አሁን ዳልቻ መዳን የሚችል በአንተ በኩል ሊሆን ይችላል። ምንም ያጣላህ ነገር የለም። ይኸውልህ በክርስትና ማለት ነው። በክርስትና ወይ ደግሞ ክርስቲያን ስትሆን በደንብ ስታቅና የሆነ ነገር በዲፕ ስታቅ ነው ሰውን ማስረዳትና መረዳት ስለ ኢየሱስ ማውራት የምችለው። እኔም አሁን አዲስ የምታውቀውን ማስረዳት ማበጠር የለም። ለሰው ለመንገር ክርስቶስ ንገረን ያለ ንገረን ክርስቲያን ነኝ